በታቦተ ጽዮን እግዚአብሔር ይባርከን። ህዳር 21 ቀን ታቦተ ጽዮን ስደቷ እንዳበቃ የኢትዮጵያን ስደትና መከራ በቃ ይበለን መድኃኔዓለም። የእግዚአብሔር ታቦት ምን ያደርጋል? እስቲ የእግዚአብሔር ታቦት በሉ ምን ያደርጋል በሉ። እግዚአብሔር ይነጋገርበታል በሉ። ምን ያደርጋል በሉ። ደግሞ የኃጢአት ይቅርታ ያሰጣል በሉ። ምን ያደርጋል በሉ። እግዚአብሔርን እንሰማበታለን። ምን ያደርጋል በሉ። የእግዚአብሔር ብርሃን ያርፍበታል። ምን ያደርጋል በሉ። የሕይወት መንገድን ይመራል። ይሄ ማለት የሕይወት መንገድ ክርስቶስ ነው ይላል። እንዲሁ ሞኝ እንቁራሪት አሉ ማታ ማታ ባህር ውስጥ የምትጮህ ባህር ውስጥ እኔ ብቻ ያለው እየመሰላት ነው አሉ። እንዲሁ ይገርማል። ጨዋታ ነው፣ እሺ ጨዋታ ነው። ሰው ነው ያለኝ። የእንቁራሪት ጩኸት የሚጮሃለ እሱ የሚያውቃትን ጥቅስ እኛ ያልገባን የሚመስለው ማለት ነው። በመምህር አምላክ ሊኖር አይደለም እንዴ? አሁን ብድግድና መንገድም ሕይወትም እኔ ነኝ ያለ ኢየሱስ ይላል። እኔ ያውቀው የለ እሱን ሞኝ እንዴ? ይሁን አባቶች በዜማ በሰዓታት ሲሉት በሰማቸው ዚህ ማለት አንቀጽ ለአባቡ ፍኖት ዘመንገለ ወላዲው ሲሉ ሌሊት ታጥቀው ሲሉት በሰማቸው። ዝም ብሎ በአፍ ብቻ አይደለም እኮ የሚሉት እንዴ። ሞገስነ ወክብርነ ቀርነ መድኃኒትነ እንቅልፋቸውን ከልክለው ነው። በልተው ጠጥተው ሱፍ ለብሰው መጥተው አጊጠው አይደለም የሚሉት። ታጥቀው እንቅልፋቸውን ትተው ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ አሩት ሰናይ መጾር ቀሊል ውእቱ ኢየሱስ ክርስቶስ ፄው ዘአጣሞ ለልሱ ውእቱ ኢየሱስ ክርስቶስ አልጫውን ያጣፈጠ ቀላል ቀንበር የለዘበ ሸክም ቀላል ሸክም እጥፍ ድርብ መክሊት ያልተሰራ ልብስ መመኪያ ዘውዳችን ክብራችን የምንመክትበት የደህንነታችን ቀንድ እርሱ ኢየሱስ ክርስቶስ ነው ሲሉት ነው የሚያድሩ። እንቅልፋቸውን ትተው ታጥቀው የሚዘምሩ አባቶቻችን ይሄን ነው። ወደ ክርስቶስ ጋር የምንገናኝበት ጠረጴዛ መስዋዕት የምናቀርበት ታቦት ጠረጴዛ ይባላል። እሺ ጠረጴዛ ይላል እንዴ? ጠረጴዛ ግዕዝ ነው። ጠረጴዛ ማለት መንበር፣ ማረፊያ፣ ማሳረፊያ ማለት ነው። እሺ ጠረጴዛ ይባላል። ንጹህ ጠረጴዛ፣ የመስዋዕት ጠረጴዛ ይባላል። ስለዚህ ያ ታቦት የመንገዳቸው መሪ ነበር። እንዳትረሱ የነገርኳቸውን። ያ ታቦት ወንዝ አሻግሯቸው ነበረ። የእግዚአብሔር ታቦት